ሁላችንም የእግዚአብሔር ቃል እናወጣና አንደኛ ቆሮንቶስ ምዕራፍ 12 ቁጥር ከ8 እስከ 10 እናነባለን። በጌታ በክርስቶስ ኢየሱስ ስም አነባለሁ። ለአንዱም ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራትን የማድረግ፣ ለአንዱም ትንቢትን የመናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረው መተርጎም ይሰጠዋል። ይህንን ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። አካልም አንድ እንደሆነ ብዙም ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው ይላል። ክብር ለኢየሱስ ይሁን። ሮሜ ደግሞ ሄደን ስንመለከት ሮሜ 12 ላይ ከ3 እስከ 8 እንዲህ ይላል። እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ። በአንድ አካል ብዙ ብልቶች እንዳሉን የብልቶች ሁሉ ሥራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን። እርስ በርሳችንም እያንዳንዳችንም የሌላው ብልቶች ነን። እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር። አገልግሎትም ቢሆን በአገልግሎታችን እንትጋ። የሚያስተምርም ቢሆን በማስተማሩ ይትጋ። የሚመክርም ቢሆን በመምከሩ ይትጋ። የሚሰጥም በልግስና ይስጥ። የሚገዛ በትጋት ይግዛ። የሚምር በደስታ ይማር። ክብር ለኢየሱስ ይሁን። በዚህ ስፍራ ላይ በተለይ ደግሞ አንደኛ ቆሮንቶስ ምዕራፍ 2 12 ከቁጥር 8 እስከ 10 ድረስ የተመለከትንበት ቦታ ላይ ስለ ጸጋ ስጦታዎች ናቸው የሚሉት። በዚያ ጸጋ ስጦታዎች 9 የጸጋ ስጦታዎች እንዳሉ ነው የምናየው። እነዚህ 9 የጸጋ ስጦታዎች በሶስት ይከፈላሉ። የመጀመሪያው የጸጋ ስጦታ የንግግር ስጦታዎች በመባል ይታወቃሉ። በእነዚህ በንግግር ስጦታዎች ውስጥ 3 ትልልቅ ስጦታዎች አሉ። የመጀመሪያው በተለያየ ልሳን መናገር ከጸጋ ስጦታዎች አንደኛው ነው። በተለያዩ ልሳኖች መናገር። አንዳንዶች በመላእክት ቋንቋም ተናግረዋል። ክብር ለኢየሱስ ይሁን። አንዳንዶች ደግሞ በተለያየ ሀገር ቋንቋ ይናገራሉ። ቋንቋውን አያውቁትም፣ ነገር ግን ይናገራሉ። እግዚአብሔር ቃል ሲናገር በልሳን የሚጸልይ ራሱን ያነጻል ይላል። ክብር ለኢየሱስ ይሁን። ሁለተኛው በተለያዩ ልሳን የተነገረውን የመተርጎም ስጦታ አለ። ስለዚህ ማንም በልሳን የሚናገር ቢኖር እንዲተረጉም ይጸልይ ይለናል የቆሮንቶስ ጸሐፊ። ምክንያቱም በልሳን የሚናገር ራሱን ያንጻል፣ የሚተረጉም ደግሞ ጉባኤውን ያንጻል። ስለዚህ ራስን ከማነጽ በላይ ደግሞ ጉባኤን ማነጽ መቻል ደግሞ ትልቅ ስጦታ ነው። የእግዚአብሔር ስም የተመሰገነ ይሁን። ሶስተኛው የትንቢት ስጦታ ነው። ከነዚህ 3 ስጦታዎች በንግግር ስጦታዎች ውስጥ የተጠቃለሉ ናቸው። ያንዳንዱን አሰራሩን ኋላ እንደርስበታለን። ሁለተኛው ደግሞ ቡድን ምንድነው? የመገለጥ ስጦታዎች በመባል ይታወቃሉ። በመገለጥ ስጦታዎች ውስጥ አንደኛው የመጀመሪያው ስጦታ ምንድነው? የጥበብ ቃል በመባል ይታወቃል። ሁለተኛው ደግሞ የእውቀት ቃል በመባል ይታወቃል። አሁን በምድራችን ላይ በአብዛኛው እየሰራ ያለው የእውቀት ቃል ነው። ሰውየውን አይቶ አያቱን ይነግርሃል፣ አባቱን ይነግርሃል፣ የጫማ ቁጥሩን ይነግርሃል፣ ስልክ ቁጥሩን ይነግርሃል። የእውቀት ቃል ነው። ብዙዎቻችን ትንቢት ብለን የምንናገረው እውቀት ቃል ነው። ዝርዝር ስንገባ እናየዋለን። ሶስተኛው ደግሞ መናፍስትን መለየት ይባላል። እነዚህ የመገለጥ ስጦታዎች ይባላል። ሶስተኛው ግሩፕ ደግሞ ምንድነው? የኃይል ስጦታዎች በመባል ይታወቃል። የኃይል ስጦታዎች ምን ውስጥ አለ? የእምነት ስጦታ አለ። ያመንበት እምነት አለ። ከእግዚአብሔር ደግሞ የሚሰጥ የእምነት ስጦታ አለ። የእምነት የጸጋ ስጦታ ያላቸው ሰዎች አሉ። ሁለተኛው የፈውስ ስጦታ አለ። ሶስተኛው ደግሞ ተአምራትን የማድረግ ስጦታ። እነዚህ 3ቱ የኃይል ስጦታ በመባል ይታወቃሉ። እና አጠቃላይ ስንት ሆኑ? 9 የጸጋ ስጦታዎች ናቸው። እነዚህ ስጦታዎች ለማን ነው የሚሰጡት ካላችሁ፣ የስጦታው ባለቤት እግዚአብሔር ሲሆን የሚሰጠው ደግሞ ለቤተ ክርስቲያን ነው። ለግል መጠቀሚያ ስጦታዎች አይሰጡም፣ ለቤተ ክርስቲያን ነው። ሰዎች የተቀበሉትን የጸጋ ስጦታ ለግል መጠቀሚያ ሊያደርጉት ግን ይችላሉ። አቢዩዝ ያደርጉታል። እነሱ እግዚአብሔር ይጠይቃል። እሱ አይመለከተንም።
ግን ስጦታ የቤተ ክርስቲያን ስጦታ ነው። ክብር ለኢየሱስ ይሁን። እግዚአብሔር ስጦታን ሲሰጥ ቤተ ክርስቲያንን ለማነጽ ነው የሚሰጠው። ቤተ ክርስቲያን በሌለበት ቦታ ላይ ይህ ስጦታ መስራት አይችልም። ቤተ ክርስቲያን በሌለበት፣ የእግዚአብሔር ሕዝብ በሌለበት፣ ጉባኤ በሌለበት ቦታ ላይ ይህ ስጦታ መስራት አይችልም። ለምን ካላችሁ የተሰጠው ለቤተ ክርስቲያን ለማነጽ ስለሆነ፣ ለእግዚአብሔር መንግስት ለማስፋት ስለሆነ። እንግዲህ እነዚህ 9 የጸጋ ስጦታዎች ካየን ለምንድነው የመንፈስ ቅዱስ ስጦታዎች ለማን ሊሰጥ ይችላል? ወይንም የመንፈስ ቅዱስ ስጦታ ተገልጦ በማን ሊጠቀም ይችላል የሚለው ጥያቄ የብዙዎች ጥያቄ ነው። አንዳንድ ሰዎች የመንፈስ ቅዱስን ስጦታ የሚቀበሉት ከነሱ ካራክተር የተነሳ፣ ከነሱ መልካምነት የተነሳ፣ ከነሱ ተግባር ጥሩ ተግባር የተነሳ አድርገው የሚያስቡ ሰዎች አሉ። ግን ስጦታው በዚህ ነገር ላይ አይመሰረትም። በሰዎቸው ማንነት ላይ አይመሰረትም። በሰውየው ባህሪ ላይ አይመሰረትም። ብዙ የሚጋጭ ነገር የሚፈጠረው እዚህ ጋር ነው። በሰውየው ባህሪ ላይ ሳይሆን የሚመሰረተው በሰጪው ቸርነት ላይ ነው የሚመሰረተው። እግዚአብሔር ቸር ስለሆነ ለማይገባው ሰው ስጦታውን ይሰጣል። እግዚአብሔር ሁሉን ቻይ ስለሆነ በወደቀው ሰው ተገልጦ መስራት እንደሚችል ያውቃል። እግዚአብሔር ዕውቀት በሌለው ሰው ተገልጦ ከአእምሮ በላይ የሆነውን ነገር መግለጥ እንደሚችል እግዚአብሔር ያውቃል። በእግዚአብሔር ማንነትና በእግዚአብሔር ቸርነት ላይ ነው የተመሰረተው ስጦታው። እግዚአብሔር ቸር ነው። እግዚአብሔር ሁሉን ቻይ ነው። እግዚአብሔር ሉዓላዊ አምላክ ነው። ክብር ለኢየሱስ ይሁን። እግዚአብሔር ሉዓላዊ አምላክ ነው ስንል እግዚአብሔር እንደወደደ በማንኛውም ሰው ተገልጦ ይሰራል ማለታችን ነው። የጌታ ስም የተባረከ። በሰውየው ማንነት ላይ አይደለም የሚሰራው። እኔ በጣም ከሚገርመኝ ኢሳይያስ ላይ ሄዳችሁ ስትመለከቱ 45 ስለ ቂሮስ ይናገራል። ስለ ቂሮስ የአሕዛብ ንጉሥ ነው። ቂሮስ አይሁዳዊ አይደለም፣ የአሕዛብ ንጉሥ ነው። እና እዛ ቦታ ላይ ግን ሲናገር ለቀባሁት ይለዋል። እንዴ አሕዛብ የሚቀባል እንዴ? አሁን እግዚአብሔር ለዓላማው ይቀባል። ለቀባሁት ቀኝ እጁንም ለያዝኩት ለቂሮስ እንዲህ በለው ብሎ ይናገራል። እና እግዚአብሔር በዚህ ቦታ ላይ የምትመለከቱት ሉዓላዊነቱን ነው። ሉዓላዊ አምላክ ነው እግዚአብሔር። በፈለገው ነገስታት ላይ የፈለገው ነገር ተገልጦ ማድረግ ይችላል። ነገስታትን ይሾማል፣ ነገስታትን ይሽራል። ክብር ለኢየሱስ ይሁን። የወደቀውን ከምድር ያነሳል፣ ከታላላቆችም ጋር ያስቀምጣቸዋል። ሐና እንደዛ ነው አይደል ያለችው? የወደቀውን አንስቶ ከማን ጋር? ከታላላቆች ጋር ያስቀምጣቸዋል። የማይታሰበውን ሰው አምጥቶ ተአምራት ይሰራበታል። እግዚአብሔር ስም የተመሰገነ ይሁን። ከገጠር እልም ያለ ስፍራ ላይ እግዚአብሔር አምጥቶ በጣም ትልልቅ ነገር ሲጠቀምባቸው በዘመናችን አይተናል፣ እያየንም ነው። ለምን? እግዚአብሔር ሉዓላዊ አምላክ ስለሆነ። ስለዚህ እግዚአብሔር ሲቀባህ፣ እግዚአብሔር ወደ አንተ ስጦታ ይዞ ሲመጣ የትምህርት ደረጃህን አያዩ፣ ባህሪህን አይመለከትም፣ የዘር ማንነትን አይቆጥርም፣ ቁመናህንም አይመለከትም። እግዚአብሔር በቸርነቱና በምህረቱ ወደ ሰዎች ይመጣል። እግዚአብሔር ቸር ነው። ክብር ለኢየሱስ ይሁን። አሁን ይሄ በእኔ ተገልጦ ሊሰራ ይችላልን ብለህ ልታስብ ትችላለህ። አሁን ሊሰራ ይችላል። በሰው ነገር ላይ አልተመሰረተም። ስለዚህ በማናቸውም የአካሉ ብልቶች በመጠቀም እግዚአብሔር ተገልጦ መጠቀም ይችላል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ እንዲህ ብሎ ይነግረናል። ነገር ግን መንፈስ ቅዱስ መግለጥ ለእያንዳንዱ ለጥቅም ይሰጠዋል፣ ለአንዱም ጥበብን መናገር በመንፈስ ይሰጠዋል ይላል። ነገር ግን መንፈስ ቅዱስ መግለጥ ለእያንዳንዱ ለጥቅም ይሰጠዋል ይላል። ክብር ለኢየሱስ ይሁን። ለእያንዳንዱ ሰው ነው የሚሰጠው ነው የሚለን። መግለጥ ለእያንዳንዱ ሰው መንፈስ ቅዱስ ይሰጠዋል ይላል።
እዚሁ ክፍል ላይ ቁጥር 11 ላይም ደግሞ እንዲህ ይላል። እዚሁ ክፍል ላይ ይህንን ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ይሄ ለእያንዳንዱ የሚለው ቃል በእያንዳንዱ የእግዚአብሔር የክርስቶስ ብልቶች ላይ ተገልጦ እንደሚሰራ ነው የሚናገረው። አንድ ሰው ብቻ የሁሉ ስጦታዎች ባለቤት አይሆንም። እግዚአብሔር በእያንዳንዱ ሰው መንፈስ ቅዱስ እያካፈለ ይሰጣል። ክብር ለኢየሱስ ይሁን። እያካፈለ ይሰጣል። ኖ ሜጀር ኤንድ ማይነር። መንፈስ ቅዱስ ነው ሜጀሩ። አሜን ትላላችሁ። ሁሉን የሚያከፋፍለው ማን ነው? መንፈስ ቅዱስ ነው። ለእያንዳንዱ እያካፈለ ይሰጣል። የጌታ ስም የተመሰገነ ይሁን። ስለዚህ መንፈስ ቅዱስ ለማን ይሰጣል ስጦታ ካላችሁ፣ ላንተም ላንቺም ሊሰጥ ይችላል። ዋናው አስፈላጊው የክርስቶስ ኢየሱስ አካል መሆን ነው የሚያስፈልገው። የክርስቶስ ኢየሱስ የአካሉ ብልቶች መሆን ነው የሚያስፈልገው እንጂ ሌላ የሚያስፈልግ ነገር የለም። ሁለተኛው ለማን የሚሰጠው ካላችሁ፣ ዕለት ዕለት በመንፈስ ቅዱስ ለመሞላት ለሚፈልጉ ሰዎች ይሰጣል። እግዚአብሔር ቃል ኤፌሶን 1:18 ላይ መንፈስ ይሙላባችሁ እንጂ ይላል። ክብር ለኢየሱስ ይሁን። መንፈስ ምን ይበልባችሁ? ይሙላባችሁ። ይህ መንፈስ መሙላት የዕለት ጉዳይ ነው እንጂ በሳምንት አንድ ቀን ፕሮግራም ሞቅ ሲል ነቢዩ እዚህ ቦታ ላይ ቆሞ ሲጸልይላችሁ የእግዚአብሔር ኃይል ሲያልፍ የሳምንት የአንድ ቀን ጉዳይ አይደለም፣ የዕለት ጉዳይ ነው። ቅድም እንደነገርኳችሁ መንፈስ ቅዱስ መሞላት ብዙ ጊዜ ሰዎች ሲያንቀጠቅጣቸው፣ ሲወድቁ፣ ሲንከባለሉ ያኔ ጊዜ ብቻ የሚመስላቸው ከሆነ ነው። የመንፈስ ቅዱስ ሙላት ሁሌ ነው ስላችሁ፣ በመንፈስ ቅዱስ መሞላት የሁሌ ጉዳይ ነው ስላችሁ፣ በመንፈስ ቅዱስ ቁጥጥር ስር መኖር የሁል ጊዜ ጉዳይ ነው። አሜን። ሁሌ የሚሰክሩ ሰዎች አግኝታችሁ ታውቃላችሁ? ሁሌ የሚሰክሩ ማታ ሰክረው አድረው 11 ሰዓት ሌሊት ተነስተው ሚጥሚጣ ለሰው የሚጠጡ ሰዎች ገጥሟቸው አታውቁም? ሌሊት ተነስተው ከዛ በኋላ ሰው ከእንቅልፉ ሲያል እሱ ቀጥሏል። ሁሌ በሙላት የሚኖሩ ሰዎች በኢየሱስ በመንፈስ ቅዱስ ሙላት ኑሩ። ይልመድባችሁ። በኢየሱስ በመንፈስ ቅዱስ ሰካራም ያርጋችሁ። ታውቃላችሁ? በጠጅ የሰከረ ሰው ጤናማ ሆኖ መጥቶ ሲወጣ ቁልፉን አዛንፎ የሆነ ነገሩ ተበላሽቶ ሊሄድ የሚፈልገው ወደ ቤቱ ነው። የት ነህ ስትሉት ወደ ቤቴ ሄዳለሁ እያለህ ኋላ ቱቦ ውስጥ ታገኘዋለህ ወድቆ። ለመሄድ እኮ ያሰበው ቤቱ ነው፣ ያደረው ግን ቱቦ ውስጥ ነው። የማን ፈቃድ ካላችሁ፣ የጠጁ ፈቃድ። መንፈስ ቅዱስ ሲሞላችሁ የእናንተ ፈቃድ ሳይሆን እግዚአብሔር በፈቀደ ቦታ ያሳደራችኋል። አሜን። ሙላቱ ወገኖቼ እሱ ወደ ፈለገው ቦታ ይነዳል። እሱ የፈለገውን ባንተ ማድረግ ይጀምራል፣ ይሰራል። ክብር ለኢየሱስ ይሁን። ስለዚህ እንሞላ ስንል እግዚአብሔር ሆይ በየቀኑ በፈቃድህ ውስጥ አኑረኝ እያልነው ነው። በፈቃድህ ውስጥ ጠቅልለኝ፣ ፈቃድህ ይግዛኝ እያልነው ነው። አሜን ትላላችሁ? በጌታ በኢየሱስ ስም ከስሜታዊ መነቃቃት ወጥታችሁ በመንፈስ መነቃቃት ይሁንላችሁ። የብዙ ሰው ስሜታዊ መነቃቃት ነው፣ ሲወጣ ይረሳዋል። መንፈሳዊ መነቃቃት ውስጥ ስትገባና በመንፈስ ተሞልተ መንቀሳቀስ ጀምር፣ ሁልጊዜ የሚሸትህ ፈቃዱ ነው። ረሃብህ ፈቃዱ ነው። አሜን ትላላችሁ? የሚነዳ ፈቃዱ ነው። ሰው ወደዚህ ሲሄድ አንተ ወደዚህ ልትሄድ ትችላለህ። ምክንያቱም ነጂው እሱ ስለሆነ በኢየሱስ ስም እግዚአብሔር መሪያችሁን ይያዝ። እኔ ልባርካችሁ። እግዚአብሔር ቀሪ ዘመናችሁ የሚመራችሁ ሾፌራችሁ ይሁን። እግዚአብሔር ይሾፍራችሁ። በመንፈስ ተሞሉ እንጂ ሲል ያንን የሚናገረው ያንን በመንፈስ ቅዱስ ቁጥጥር ስር ዋሉ። ዛሬም መንፈሱ፣ ነገም መንፈሱ፣ ከነገ ወዲያ መንፈሱ፣ ሌሊትም መንፈሱ፣ ቀንም መንፈሱ ሬካላ ራጄኒያ ረሃብ ሰማያዊ በኢየሱስ ስም ያርግላችሁ። አያችሁ፣ ሰው በመንፈስ ቅዱስ ቁጥጥር ሲሆን
መንፈስ ሰማያዊውን አጀንዳ በርሱ ይሰራበታል እንጂ የነርሱን አይደለም ይሰራው። ዘንድሮ ሰው ፓርት ታይም ሆኗል። የፓርት ታይም አገልጋይ፣ የፓርት ታይም የመንፈስ ሙላት፣ የፓርት ታይም ሪቫይቫሊስት፣ የፓርት አይሁንብን በኢየሱስ ስም። እግዚአብሔር የሚፈልገው ሙሉ ጊዜያችሁን በመንፈስ እንድትሞሉ ነው። አሜን። የሁል ጊዜ እስቲ የሁል ጊዜ በሉ እስቲ። አዎ የሁል ጊዜ፣ ነገም ከነገ ወዲያም እኛ ፔሪየድ ከፋፍለን እንለታል እኮ። ፔሪየድ አለን፣ የቲክቶክ ጊዜ አለን፣ የፌስቡክ ጊዜ አለን፣ የዋትስአፕ ጊዜ አለን፣ የቴሌግራምን በሉት ሌላም ነገር ካለ ጨምሩበት ጊዜ አለን። ለሱ ደግሞ የተወሰነ ጊዜ አለን። በኢየሱስም ሁለንተናችን እግዚአብሔር ይግዛው። እና በመንፈስ ተሞሉ እንጂ ሲል ሊያሰክረን በሚችሉ ነገሮች እንዳንሞላ። ሊያሰክረን ከተገባ መንፈሱ ይሁንልን እያለን ነው። እርግጠኛ ነኝ ጠጅ፣ አረቄ ምናምን ጠጥታችሁ አትሰክሩም። ግን ብዙ የሚያሰክር ነገር አለ። ከዚህ ስካር እግዚአብሔር ይጠብቃችሁ። አሜን ትላላችሁ። ስለዚህ ዕለት ዕለት በመንፈስ ቅዱስ መሞላት በሚፈልጉ ሰዎች መንፈስ ቅዱስ ይገለጣል እያልኳችሁ ነው። ፓርት ታይም ብቻ የሚገለጥብን ከሆነ ወገኖቼ ስለ ምህረቱና ስለምታገለግለው ህዝብ ተገልጦ ሊሰራብህ ይችላል። እሱ ሌላ ነው። እሱ አንተን አይመለከትም። ስለምታገለግለው ህዝብ እግዚአብሔር አልፎ ሊሰራብህ ይችላል፣ ሉዓላዊ አምላክ ስለሆነ። ስለ ምህረቱ አልፎ ሊመጣና ሊሰራብህ ይችላል፣ እሱ ሉዓላዊ አምላክ ስለሆነ። ያ ጋራንቲ አይደለም። ሁል ጊዜ በመንፈሱ ቁጥጥር ስትሆን እርምጃዎች ሁሉ አገልግሎት ነው የሚሆኑት። በኢየሱስ ስም ምርኳችን ይመልስ። እኔ በዚህ ሰሞን ይሄንን እየጸለይኩ ነው። በኢየሱስ ስም ያደርግልን። በቃ በመንፈስ የተሞላ ሰው ወገኖች የቆምበት ስፍራ ሁሉ ለሱ መድረኩ ነው። የሱ ተጣጣፊ መድረክ ነው። የትም ቦታ ይዘረጋዋል። ካፌም እየጠጣ የሚዘረጋዋል። መንፈስ ቅዱስ ይናገርበታል። የትም ቦታ ስራ ቦታም ይሁን መንፈስ ቅዱስ ይሰራበታል። የትም ቦታ ሁኑ ወገኖቼ መንፈስ ቅዱስ ይስራባችሁ። መንፈስ ቅዱስ ይገለጥባችሁ። ለሱ የተወሰነ መድረክ የለውም። ለሱ የትም ቦታ መድረኩ ነው ወገኖቼ። በመንፈስ ቅዱስ ሙላት የምትኖሩ ከሆነ መድረካችሁ ብዙ ነው። የትም ቦታ ብትደርሱ እናንተ በአገልግሎት ላይ ናችሁ። ሰዎች አገልግሎትን የተወሰነ አድርገውታል። አገልግሎትን መድረክ አካባቢ፣ አገልግሎትን የሆነ ፕሮግራም አውጥተን ስንሰማራ፣ አገልግሎትን የሆነ ቦታ ኖ ወንድሜ ልንገርህ፣ በመንፈስ ቁጥጥር ስትሆን አገልግሎት የትም ቦታ ቤትም ታገለግላለህ፣ ውጭም ታገለግላለህ፣ ስትወጣም ታገለግላለህ፣ ስትገባም ታገለግላለህ። ያንተ መድረክ ብዙ ነው ወንድሜ። ክብር ለኢየሱስ ይሁን። ያንተ ንግግርህ ከዛን ጊዜ ጀምሮ ኢየሱስ ነው። ንግግርህ ከዛን ጊዜ ጀምሮ ጌታ ነው። ክብር ለኢየሱስ ይሁን። የምትመሰክረው ይበዛልሃል። ወሬ ጫወታ ጌታ ይሆናል። አሜን በሉኝ ወገኖች። በኢየሱስም ይህ ክብር ይመለስልህ። ስለ ሰው አጀንዳ አይገድህም። የሰው አጀንዳ የስለ ሰው ስማ እንትን አይልህም፣ አይመለከትም። የሚመለከትህ በቆምክበት ቦታ ኢየሱስ ነው ወሬህ የሚሆነው። ምክንያቱም መንፈስ ቅዱስ በመጣ ጊዜ እኔን ያከብረኛል አለ። ክብር ለኢየሱስ ይሁን። መንፈስ ቅዱስ ሕይወታችንን ሲቆጣጠር ክርስቶስን የማክበር ስራ ነው የሚሰራው። እሱ ሌላ አይደለም። ክርስቶስን የማክበር ስራ በሚሰራበት ጊዜ በደረስክበት ቦታ ላይ ሁሉ የክርስቶስ ምስክር ትሆናለህ። ኧረ ያደርግልን። እንደዚህ እያደረጋችሁ ኢየሱስ ይምጣባችሁ። እንደዚህ እያደረጋችሁ ኢየሱስ ይምጣላችሁ። ክብር ለኢየሱስ ይሁን። ለሱ ፓርት ታይም የለውም። ሌላ ሰው ብቻውን ይሆን ዘንድ መልካም አይደለም። አጠገብ ያለውን ሰው እንደዚህ በለው። ስለ ባልና ሚስት አታስብ። ሰው ብቻውን ይሆን ዘንድ መልካም አይደለም በለው። ሰው ብቻውን ይሆን ዘንድ መልካም አይደለም ሲል ስለ ሚስት ወይንም ስለ ባል እየነገርኳችሁ አይደለም። ሰው ብቻውን ይሆን ዘንድ መልካም አይደለም ሲል ካለ መንፈስ ቅዱስ መልካም አይደለም። ካለ መንፈስ ቅዱስ ሰው ሐሜተኛ ይሆናል። ካለ መንፈስ ቅዱስ ሰው ያላገባው ቦታ ገብቶ መዘባረቅ ይጀምራል። ካለ መንፈስ ቅዱስ ሰው ወገኖቼ የማይፈለግበት ቦታ ይገኛል። ብዙ ጊዜ እናገራለሁ። መንፈስ ቅዱስ ኢትዮጵያዊ አይደለም። በይሉኝታ አይኖርም። መስመር ስትስት ራሱን ይለያል። አትሳት በሉ ተጠገባችሁ ያለውን ሰው። ስለዚህ መንፈስ ቅዱስ ስጦታ ማን የሚሰራበት?
በመንፈስ ሁሉ የሚሞላ ሰው። ሶስተኛው የበለጠ አካሉን ለመጥቀም የሚፈልገው ሰው ላይ ሰልፊሽ ባልሆነ ሰው እያልኳቸው። እግራቸውን እስቲ ይዩት አንድ ቀን። ይሄ እግር መላ ሰውነታችሁን ተሸክሞ የሚሄደው ተሸክሞ አይደለም የሚሄደው መላ ሰውነትን። ግን አንድ ቀንም ቢሆን ተነስቶ እኔ ሁሌ ተሸካሚ ማን ያደረገኝ እጅ አንዳንድ ቀን ይሞክር ብሎ አያውቅም። ሰልፊሽ አይደለም፣ ለአካሉ ነው የሚኖረው። አጠገብ ላለው ሰው ለአካሉ ኑር በሉት። አሜን። እኔ እጅ ሁሉ ጊዜ እየጠቀለልኩኝ አፍ ለአፍ ያጎርሳለሁ፣ አንድ ቀን እንኳን እኔ ጎርሼ አላውቅም ብሎ አያውቅም። እጅ ያገኘውን እየጠቀለለ ለአፍ ይሰጣል፣ አፍ እያላመጠ ለሆድ። ክብር ለኢየሱስ ይሁን። አፍም እኮ እኔ ምንም አልተረፈኝም፣ አላምጬ ወደ ሆድ ነው የምሰደው፣ ስለዚህ ተጠቃሚ ሆድ ነው ብሎ ስራ አላቆምም። ሁሉም ተባብሮ የራሱን ስራ ይሰራል። ሰልፊሽ አይደለም አካል ውስጥ ያለው። ሁሉም ለሌላው ነው የሚኖረው። ያንተ መኖር ለሌላ ነው በሉት አጠገባችሁ ያለውን ሰው። በጌታ በኢየሱስ ስም ሰልፊሽነት የተመታ ይሁን። በኢየሱስ ስም ግለኝነት የተመታ ይሁን። በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህንን እወቅ ካለ በኋላ ሰዎች ራሳቸውን የሚወዱ ይሆናሉና ይላል። ከመንፈስ ቅዱስ የጸጋ ስጦታዎች በጣም የመንፈስ ቅዱስ የጸጋ ስጦታዎች ጸር የሆነ ሰዎች ራሳቸውን የሚወዱ ሲሆኑ ነው። አገልግሎትን ከጥቅም ጋር ሲያያይዙት፣ አገልግሎትን ከክብርና ከዝና ጋር ያያይዙታል። ሰዎች ራሳቸውን መውደድ ሲጀምሩ አገልግሎታቸውን ከክብር ጋር ክብር የሚያገኙበት፣ ዝና የሚያገኙበት፣ የሚወጡበት፣ ጫፍ የሚደርሱበት አድርገው ያስቡታል። የሚያተርፉበት አድርገው ያስቡታል። ኖ አካል ብልት ለአንደኛው ሰልፊሽ አይደለም። አሜን። ብልት በየስፍራው ከተቀመጠ ያለ ሰልፊሽነቱ ዝም ብሎ የሚያገለግል ከሆነ እውነቴን እነግራችኋለሁ ስራው ተሳክቷል። አንደኛ ቆሮንቶስ 14:12 ላይ እንደዚህ ይላል፣ እንዲሁም ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተ ክርስቲያንን ለማነጽ እንዲበዛላችሁ ፈልጉ። እንዴት የሚገርም ነው! ክብር ለኢየሱስ ይሁን። የጸጋ ስጦታን በብርቱ እየፈለጋችሁ ከሆነ ግን መፈለግ ያለባችሁ ቤተ ክርስቲያንን ለማነጽ ነው። ወንድምን ለማነጽ፣ እህትን ለማነጽ ነው። አያችሁ፣ እዚህ ቃል ውስጥ ሰልፊሽነት የለም። እዚህ ቃል ውስጥ ግለኝነት የለም። ራስን መውደድ የለም። እዚህ ቃል ውስጥ የመንፈስ ቅዱስን ስጦታ ስትፈልግ የምትፈልገው ወንድምህን ለመጥቀም ነው። የምትፈልገው አካሉን ለመጥቀም ነው፣ ቤተ ክርስቲያንን ለመጥቀም ነው እንጂ ለአንተ መገለጥ አይደለም መፈለግ ያለብህ። አንተ ጫፍ ላይ ልትደርስበት አይደለም፣ አንቱ እንድትባልበት አይደለም፣ ዝናን እንድታተርፍበት ሳይሆን ቤተ ክርስቲያንን እንድታንጽበት ነው መፈለግ ያለብህ። አጠገብ ያለውን ሰው ሰምተሃል ወይ በለው። ክብር ለኢየሱስ ይሁን። አሜን። ስለዚህ እግዚአብሔር ቀባሃለሁ አስነሳሃለሁ ሲልህ ለአንተ በስሎሃል ሞኝ። ቀባሃለሁ ሲል ለወንድምህ ነው የሚቀባ። ክብር ለኢየሱስ ይሁን። ቀባሃለሁ ሲል ለአካሉ ነው የሚቀባ። አካሉን እንድታነጽለት አልፈ እንድትሰራለት ነው እንጂ የሚቀባ ለራስ አይደለም። ቀባሃለሁ አስነሳሃለሁ ሲልህ አካሉን አይቶ ነው የሚቀባ። አሜን በለኝ። በኢየሱስም ትክክለኛ አስተሳሰብ እንዲኖረን ነው የምነግራችሁ። ስለዚህ እግዚአብሔር ሆይ ቀባኝ ስትል ጸሎትህ መነሳት ያለበት ምንድነው? አካሉን አይተህ ከርኅራኄ የተነሳ እግዚአብሔር ሆይ ቀባኝ ሲል ቤተ ክርስቲያንን ላንጽ እፈልጋለሁ፣ ቤተ ክርስቲያንን ልገነባ በንጽህ ጠጋ አልፈህ እግዚአብሔር እንድትሰራ እፈልጋለሁ፣ የወደቀውን እንድታነሳ እፈልጋለሁ፣ ያዘነውን ሰው እንድታጽናናው እንድትፈውሰው እፈልጋለሁ፣ ቀባኝና እባክህን ተጠቀምብኝ እያልከው ነው። አሜን። ክብር ለኢየሱስ ይሁን። እንደዚህ አይነት ሰው ካገኘ እውነቴ እነግራችኋለሁ እግዚአብሔር ይቀባል። ስለዚህ አካሉ ለመጥቀም ነው በብርቱ መፈለግ ያለብን።
ለማን ይሰጣል? መንፈሳዊ ስጦታን በብርቱ ለሚፈልጉ ሰዎች እግዚአብሔር ይሰጣል። በብርቱ ፈልጉ ስለሚል በብርቱ ለሚፈልጉ ሰዎች እግዚአብሔር ይሰጣል። የጌታ ስም የተመሰገነ ይሁን። ሃሌሉያ። እንግዲህ ይሄን ያህል ካልኳችሁ ወደ ዋናው ነገር እንመለስ። ወደ ስጦታዎቹ እንግባ። የመጀመሪያው ግሩፕ የምን ስጦታውን ነው ማለት የመናገር ስጦታዎች ናቸው ብያቸዋል። በንግግር የሚገለጡ ስጦታዎች። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 ለአንዱም ትንቢት መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን ለመተርጎም ይሰጠዋል ይላል። ከመናገር ስጦታዎች አንደኛው ምንድነው? በልሳን መናገር። አጠገብ ያለው ሰው በልሳን መናገር ስጦታ ነው በሉት። በልሳን መናገር ሁለት ስራ አለው። በልሳን መናገር የመጀመሪያው ስራ የእግዚአብሔር ቃል ሲናገር በልሳን የሚናገር ራሱን ምን ያደርጋል? ያንጻል። ከእግዚአብሔር ጋር ሚስጥርን ይነጋገራል ይላል። ክብር ለኢየሱስ ይሁን። በልሳን እየተናገርክ የምትጸልየው ጸሎት ወገኖቼ ሰይጣን አይሰማውም፣ ሰውም አይሰማውም። የሚሰማው ማን ነው? እግዚአብሔር። አንተ ልትናገረው በቃላት ልትገልጸው ስለማትችለው ነገር በልሳን ወደ እግዚአብሔር ይደርሳል። የተጠቀለለ መጠቅለያ ኢንቨሎፕ እንደማለት ነው። በቃ ሐሳብ፣ የልብህን ሐሳብ፣ የውስጥህን ጩኸት በቃል አንዳንድ ጊዜ ገጥሟችሁ አታውቁም? በቃላት ውስጣችሁ ግን ጩኸት ሲኖር ነገር ግን በቃላት ገልጣችሁ መናገር የማትችሉት ነገር ገጥሟችሁ አታውቁም? አንዳንዴ እኔ መግለጥ ሲያቅተኝ ዝም ብዬ በእግዚአብሔር ፊት ብዬ ጮኻለሁ። ድምጽ የለው ማንም ግን ጩኸቴን እግዚአብሔር ይሰማል። እንደዚህ አይነት ነገር ገጥሟችሁ አታውቁም? እንደዚህ አይነት ነገር ሲገጥማችሁ በልሳን ስትጸልዩ መንፈስ ቅዱስ እንዴት አድርጎ እንደሚያቀርበው ያውቃል። ጌታ ስሙ የተመሰገነ። አሜን። በልሳን በኢየሱስ ስም ጸልዩ። አጠገብ ያለው ሰው በልሳን በኢየሱስ ስም ጸልይ በሉት። ይሄ ለአማኝ የተሰጠ ስጦታ ነው። ማርቆስ ወንጌል ምዕራፍ 16 ቁጥር 16 ጀምራችሁ አንብቡ። ያመኑትም እነዚህ ምልክቶች ይከተላቸዋል። በስሜ አጋንንትን ምን ያደርጋሉ? ያወጣሉ፣ በአዲስ ቋንቋም ይናገራሉ። አዲስ ቋንቋ እግዚአብሔር ሲሰጥ ዝም ብለህ ተናጋሪ ብቻ እንድትሆን ሳይሆን ራስን እንድታነጽበት ነው። የሚታነጸው የፈረሰ ነገር ነው። የሚታነጸው የተጀመረ ነገር ነው። የታነጸ ወደ ሙሉነት የሚደርሰው ወገኖቼ በእኛ ውስጥ የተጀመረ ስራ አለ። እያንዳንዳችን ወደ ክርስቶስ ኢየሱስ ሙላት ነው እያደግን ያለ ነው። በአንድ ጊዜ እድገት አያልቅም። እድገት ሂደት ነው። አንዳንድ ልጆች ገና 2 ዓመት ሲሞላቸው አንዳንዶቹ ቀልጠፍ አድርገው ይናገራሉ። አንዳንዶቹ ደግሞ 4 ዓመት ሞልቷቸው የሚሉ አሉ። ግን ቀልጠፍ አድርጎ የተናገረው በ2 ዓመቱ አደገ አንለውም። ምላሱ ቀድሞ ህይወቱ ቆሟል። የብዙ ሰው ህይወት እንደዛ ይመስለኛል። ዘንድሮ ብዙ ተናጋሪ በንግግር በጣም ፓወርፉል የሆኑ ነገር ግን ህይወታቸው የቆመ። በኢየሱስ ክርስቶስም ተንቀሳቀስ። እንደነገርኳችሁ እድገት ሂደት ነው። ለዚህ ነው አመት እየቆጠርክ ልደትን የምታከብረው። ሂደቱን እየቆጠረ ነው እና መንፈስ ቅዱስ የሚያሳድግ የሚያንጽ ነው። ስለዚህ በልሳን የሚጸልይ ራሱን ያንጻል፣ ከእግዚአብሔርም ጋር ምስጢርን ይነጋገራል ይላል። ክብር ለኢየሱስ ይሁን። ራሱን ያንጻል ይላል። ማነጽ ማለት ባለው ነገር ላይ ስራው በጀመረው ነገር ላይ እየቀጠለ መሄድ ማለት ነው። ክብር ለኢየሱስ ይሁን። እድገታችን ወደ ማን ነው? ወደ ክርስቶስ ኢየሱስ ሙላት። ይሄ እግዚአብሔር ሐሳብ ነው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗልና ይላል። እና
አንተ የክርስቶስን መልክ እንድትመስል ተወስኖብሃል። የክርስቶስ መልክ ባንተ እንዲገለጥ ተወስኖብናል ወገኖቼ። ይሄ ክርስቶስ መልክ እንዲወጣ የሚያደርገው ማን ነው? መንፈስ ቅዱስ ነው እያነጸ። አሜን ትላላችሁ? ክብር ለኢየሱስ ይሁን። ሁለተኛው ተግባር ምንድነው? በልሳን ስትናገር ልሳኑ የሚተረጎም ከሆነ ጉባኤው ይታነጻል። ስለዚህ ልሳኑ ለስራ አለው። ጉባኤን ያንጻል፣ ባለቤቱን ያንጻል። ጉባኤን የሚያንጻው ግን የሚተረጎም ሲሆን ነው። የሚተረጎም አለ ወይ? አዎን አለ። እኔ በዘመኔ ሲተረጎም አይቻለሁ። ስለዚህ ማንም በልሳን የሚጸልይ ቢኖር እንዲተረጎም ይጸልይ ይላል መንፈስ ቅዱስ። ወንድሞቼና እህቶቼ እግዚአብሔር ለቤተ ክርስቲያን የጸጋን ስጦታ ሰጥ። በእያንዳንዳችን ውስጥ የጸጋ ስጦታ አለ። በእያንዳንዳችን ውስጥ የጸጋው ስጦታ እንዲገለጥ መንገዱን ነግሬያችኋለሁ። እግዚአብሔር የሰማነውን ቃል ገብተን እናሰላስለው። ገብተን ህይወታችንን ከዚህ ቃል ጋር አብሮ እናስኪደው። እግዚአብሔር በሰጠን ስጦታ ለማገልገል አንፍራ። የሚቀጥለው ሳምንት አብረን እናያለን። ክብር ለኢየሱስ ይሁን።